ሄርሜላንና ሩታን ዱብዳ የሆነባቸው እጅግ ያስደነገጣቸው የአብርሽና የፍቅር አንድ መሆን ይህን ጉዳይ አስመልክቶ አሁን በቲክቶክ በላይቭ ቀጥታ በሰማሁት የተለያዩ መረጃዎች እጅግ አስደንጋጭ ነገር ታስበዋል። እውነት ሩታና ሄርሜላ እምነግራችሁን መልእክት እንድትሰሙኝና እዛ ቲክቶክ ላይ አብርሽ አሁን ያሰበውን እቅድ አንድ በአንድ የተናገረችውን የእህቴን መልእክት አስተላልፌላችሁ እናንተም እንድትረጋጉ በማክበር ነው እምጠይቃችሁ። ሁሉንም አንድ ባንድ ሰምታችሁ እናንተ ኦዲየንስም በትክክል እንድትፈርዱ በአክብሮት አስቀድሜ ልጠይቃችሁ። ሰላም ጤና ይስጥልን ውድ ሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። ሩታም ተከፍታለች፣ አይዞሽ ልዑሌን አሳድጊ አለንልሽ የምትሉ በዚህ በኩል ሄርሜላ አንቺ ምርጥ ልጅ ነሽ፣ ንጹህና ምርጥ የሆነ ሰው ላንቺ ይገባሻል፣ ከዚህ ህይወት ውጪ እያላችሁ ሄርሜላንም ያጽናናችሁ፣ በአጠቃላይ የሴት ልጅ እንባና የሴት ልጅ መገፋትን እጅግ አብዝታችሁ የተቃወማችሁ ውድ ሀገሬ ልጆች በያላችሁበት ፈጣሪ አምላክ ጤናችሁን ይስጥልኝ። ሁልጊዜም ለሰው እንደዚህ እንደምትመኙት፣ ሁልጊዜም ለሰው ማዘን ከጎን እንደምትቆሙት፣ እናንተም ባዘናችሁበት ተስፋ በቆረጣችሁበት ጊዜ ፈጣሪ አምላክ ከጎናችሁ ድጋፍ ይሁናችሁ። የኔ ወንድማችሁ ምርቃት የሚመቻችሁ እንደተለመደው ቪዲዮ ላይክ አድርጋችሁ ጀምሩ። ለቤት አዲስ የሆናችሁ ሰዎች እባካችሁ ሰብስክራይቡም አይረሳ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ ነው እማመራው። አብርሽ ከዚህ በፊት ትቷት የነበረው የልጅነት ፍቅረኛው የልጅነት ጓደኛው የሆነችውን ፍቅርን ይዘዋት መጥቷል። ፍቅርም ልቧን ሞልታ ሁሉን ነገር ትታ ለሁለቱም ምን ያላንስም እምመልሰውን መልስም ትመለከታለ አትሳቀቅ ስትል ተመልክታለች። ሶስተኛ ሴት ወደዚህ ግለሰብ መጥታለች። አሁን የሚኖረው ፍጅት ከወዲሁ ብዙዎችን አስደንግጧል። ይህን ጉዳይ አስመልክቶ በቲክቶክ አንድ ወሳኝ ሀሳብ ሲንሸራሸር ቆይቷል። እባካችሁ ሁለቱ ሴቶች ነቃበሉ። ምናልባት አብርሽ ከፍቅር ጋር ሆኖ እነዚህን ሴቶች ለማበሳጨት ወይ ለመፈተን ደግሞ ሌላ ያቀደው ነገር ይሆናል እያሉ ነው ሀሳብ አስተያየት ያስተላለፉት። እባካችሁ ሩታ ሄርሜላ አብርሽ ከፍቅር ጋር የሆነው እናንተን ለመፈተን ከሆነም አውቆም ሆነ ይሁን ወይም የእውነቱንም ይሁን እባካችሁ አቋም ውሰዱ፣ እንዳትጨቃጨቁ። ሶስት ሴት ሆናችሁ ለአብርሽ ስትጋደሉ ማየት እውነት ያሳፍራል። ኦዲየንስም በእናንተ ይቀየማችኋል። እውነት ፕራንክም ሊያረጋችሁ ቢሆንም ወይም ደግሞ ሊፈትናችሁም ቢሆን ነቃ ደንገጥ ብላችሁ ሁለታችሁም አቋም ወስዳችሁ የየራሳችንን ኑሮ እንኖራለን አይመለከተንም ብላችሁ ሁሉን ነገር ዝጉበት። ፕራንክ ሆነም አልሆነ ከፍቅር ጋር መቀጠል ፈለገም አልፈለገም አብርሽ ከዚህ በኋላ ከእናንተ ህይወት መውጣት አለበት። እናንተ አቋም መውሰድ አለባችሁ። ሶስት ሴት መታችሁ ብትጋደሉ ብትከራከሩ እመኑኝ ህዝቡ በእናንተ ነው የሚነሳው። ይሄ ሁሉ ልቡን እዚህ ያደረሰው ይሄው እንደዚህ ልቡ አብጦ ወደ በፊት ፍቅረኛ ወደ ፍቅር ሄዶ እናንተን እንዲፊት የሚነሳችሁ እናንተ ባሳያችሁት ነገር ነው። ታና ሄርሜላ ከዚህ በፊት እንደዚህ ባይጣሉ አብርሽ ፊት እየተጨቃጨቁ እኔ ነኝ የሚገባኝ እኔ ነኝ ባይሉ ልቡ እንደዚህ አብጦ እንደዚህ ያረግም ነበር። ጭራሽ ዛሬ ደግሞ የተናገሩት እጅግ አስደንጋጭ ንግግር ነው። በቪዲዮ ልብ ብላችሁ ያያችሁ ሰዎች አብርሽ እኔም አንድ ልጅ ነው ያለኝ አንቺም አንድ ልጅ ነሽ ያለሽ ምንም ችግር የለውም እያለ ሲናገር ነበረ። አረ እንደውም ያ ሁሉ ቀርቶ ካንቺ ጋር ህይወት ቀጥላለሁ በሚመስል መልኩ ከፍቅር ጋር ሲያወራ ነበረ። ፍቅርም ያንን እየተቀበለች አብርሽ አንተ እኮ የልጅነቴ ነህ እያለች እሷም ስትናገር ነበር። ፍቅር እባክሽ እዚህ ነገር ላይ ፕራንክም ቢሆን ለመፈተንም ቢሆን የእውነት ከአብርሽ ጋር መመለስን አስበሽ ወደሱ ህይወት መተሽ ከሆነ እመኚኝ አንቺም ጋር ህዝቡ ይወርድብሻል። ፍቅር ብዙ ሰው የሚወድሽን ትልቅ ቦታ የሚሰጥሽን ትልቅ ስምሽን አውርደሽ ዘጭ አታደርጊ። እነዚህ ሴቶች በደንብ አዝነዋል። በደንብም ሲያለቅሱ ተመልክተናል። ሁሉን ነገር እንደማያቅ መስለሽ ግን መተሽ አንቺ አብርሽን ለማባበል የምትሞክሪ ከሆነ ከህዝቡ ጋር ነው የምትጣየው። አንቺ ምን ማለት እንደሆነ ሁሉን ነገር ቀድመሽ ታውቂያለሽ። ከዚህ በፊት በነበረሽ ፍቅር በተለይ ከአብርሽ በኋላ ይዘሽ በነበረው የፍቅር ህይወት ብዙ ነገር እንደተጎዳሽ፣ ዩቲዩብሽን እንዳጣሽ፣ ብዙ ነገር እንደገጠመሽ አንቺም ደጋግመሽ ተናግረሽዋል። የሰው እንባ ምን ላይ ሊጥል እንደሚችልም ጠንቅቀሽ ታውቂያለሽ። የሴትን እንባ አንቺም ስታለቅሽ ታውቂዋለሽ። ዛሬ የተመረጥሽ የተፈለግሽ መስሎሽ አብርሽን የቀማሽ መስሎሽ የምታሳየው አክት እንዲሁም ደግሞ ሩታንም ሄርሜላንም እጎዳለሁ ብለሽ የምትመጪ ከሆነ እመኝኝ ህዝብ ነው የሚነሳብሽ። ሩታና ሄርሜላ ግን ምንም ቢፈጠር ምንም አብርሽን እንደሚፈልግ ሆናችሁ አክት እንዳታሳዩ። ምንም በላይ አብርሽ የተናገረው እጅግ ብዙዎቻችንንም ያናደደ ያስደነገጠ ቃል ነበረ። አብርሽ እንዲህ ብሎ ነበር፣ ጭቅጭቅ የሌለበት ህይወት ናፈቀኝ፣ ጭቅጭቅ ሰለቸኝ ሲል ነበር። በየት በኩል ነው ሄርሜላ አንተን ጨቅጭቃ የምታቀው? በየት በኩል ነው ሄርሜላ አንተን ሰላም ነስታ የምታቀው? ሄርሜላ
እኮ መሬት ሆና ጭቅጭቅ ለሷ አይገባውም እያለች ፍቅርን እንክብካቤን ስታሳይ ነው እዚህ ሁሉ ደርሰክ ዛሬ ይሄ ሁሉ መንከባከብ መጨረሻው ይሄ እንደሆነ የተመለከት ነው። ለካ የሰው ልጅ ብዙ ፍቅር ሲሰጠው መልሱ ይሄ ነው። ባንተ አይተነዋል። ፍቅርና እንክብካቤማ ከሄርሜላ በላይ ማንም የሚያቅ እንደሌለ ጠንቅቀህ ታውቃለህ። ዛሬ ግን ለፍቅር አንተ መተ ሁሉም ጭቅጭቅ ነው የሚያረጉት እኔ ካንቺ ጋር ያለኝ ነው ሰላማዊ ህይወት ብለ አፍህን ሞልተ ተናገርክ። እንዴት ስለ ሄርሜላ ይሄንን እንኳን ስትናገር ትንሽ አፍህን ያዝ አያረግህም? ከሩታ ጋር ጭቅጭቅ እንደነበራችሁ እንመሰክራለን። ንዝንዝም እንዳሰለቸ እንመሰክር ይሆናል። ነገር ግን ከሄርሜላ ጋር አንድም ጊዜ ይሄንን አይተናናቅም። ብዙ ጊዜ ስታበሳጫት እንኳን እሱ እንዳይከፋው እሱ እንዳይበሳጭ እሱ እንዳይመረር እያለች ሁሉም በሆዷ እየቻለች አንተን አብራ ለመቀጠል ብዙ ነገር ነው ስትለፋ የተመለከት ነው። ሁሉን ነገር ክደ ግን ከጭቅጭቅ ህይወት ካንቺ ጋር መሆን ይሻለኛል ብለ ከፍቅር ጋር አይንህን በጨዋጥ በመጣ እመነኝ ዋጋ ያስከፍልሃል። ፍቅርም ቢሆን ይሄን ነገር ለፕራንክ እነሱን ለማብሸቅ እነሱን ለመፈተንም እየተጠቀምሽ ከሆነ ሁሉም ነገር እንደማያስኬድሽ ነው እምነግርሽ። ይሄ ፈተና ማትሪክ አይደለም። ይሄ ፈተና የውጤት መመዘኛ አይደለም። ይሄ ፈተና የሲኦሲ ወደ ውጭ ሀገር ለመሄድ የሚደረግ ጥረት አይደለም። ይሄ የህይወት ጉዳይ ነው። ማን ነው ፈታኝ? ማን ነው ወዳቂ? እናንተ ምን አይነት ሀሳብ ነው ያላችሁ? ከምንም በላይ እኛ ሩታንም ሄርሜላንም ደግፈን ብዙ ሀሳብ አስተያየት አንስተናል። ሩታም ቢሆን የልጁ እናት ልዑልን የመሰለ ልጅ የሰጠችው ነች ብለናል። ነገር ግን ከሷ ጋር ያለው ነገር በሁለቱ ጭቅጭቅ ምክንያት ቢፈርስ ወደ ሄርሜላ መሄዱን ደግሞ ይሁን ሄርሜላ ጋር ደግሞ ቀጥል ብለናል። ሄርሜላም ለሰው ልጅ ፍቅር እንክብካቤ አብዝታ ስትሰጥ ተመልክተን፣ ዛሬ ግን እሱ ሁለቱንም ክዶ ሁለቱንም ትቶ ወደዚህኛው ህይወት የመሄድ አላማ ላይ እንዳለ ነው የሚያመላክተው። ፕራንክም ሆነ ምንም ሆነ እንደዚህ አይነት ቪዲዮ መስራት ራሱ ህዝቡን ሊያበሽቅ ህዝቡን ክብሩን ዝቅ የሚያደርግ ነገር እንደሆነ ቀድመክ ማወቅ ሲገባክ ይሄንን ሁሉ ሳትረዳ በእነዚህ እህቶቻችን ላይ ግን ቀለድክ። ባካችሁ ሄርሜላና ሩታ ደግሞ አቋም ይዛችሁ ከእንግዲህ አንተንም አንፈልግህም እንደፈለገ ሁን እኛ ምን የመሰለ ኑሮ እንኖራለን ብላችሁ አቋም ይዛችሁ ነው። ያኔ አብርሽ የሚገባበት ያጣል። ያኔ የሚለምነው ሲያጣ የበደላችሁ ነገር ሁሉ አንድ በአንድ አስታውሶ ይቅርታ ይጠይቃችኋል። አለበለዚያ ግን እንደዚሁ ወዲያ ወዲህ ስትሉ መሳቂያ ሆናችሁ ጭራሽ ክብራችሁን ዝቅ ነው የምታረጉት። እባካችሁ ይህንን ሐሳብ አስተያየት የምትጋሩኝ በተለይ ፍቅርና አብርሽ አንድ ላይ የሆኑት ለመፈተን ነው ፕራንክ ለማድረግ ነው የምትሉም ሰዎች ይሄ ነገር እውነት ፕራንክና ለመሸወድ እንኳን ቢሆን ለሩታና ሄርሜላ ይሄ አይገባም። ፕራንክ ድራማ እንኳን ቢሆን ክብራቸውን ዝቅ አድርጓል ብላችሁ በትክክለኛ የምትቃወሙ ሰዎች ካላችሁ ኮሜንቱን ብታሳዩኝ ደስ ይለኛል። እንዲሁም ደግሞ አብርሽና ፍቅር እውነትም ፍቅርን መጀመር አስበው ከሆነ ጉዳዩ ለፕራንክና ለድራማ ብቻ ሳይሆን የእውነት ወደ ኋላ ተመልሰው አብረው መሆን አስበው ከሆነ ይሄ ራሱ የሰው እንባ እነ ሩታና ሄርሜላ ያዘኑበት የሚጀመር ፍቅር ስለሆነ እነሱም አይቀናቸውም የምትሉም ሰዎች ካላችሁ ያላችሁን ሐሳብ አስተያየት ኮሜንት ላይ ብታሳውቁኝ ደስ ይለኛል። ጠቅለል ባሉ መረጃዎች ይዤ የመጣሁት ይሄን ይመስል ነበር። በሌሎች ቪዲዮዎቻችን እስክንገናኝ ሰላሙን ሁሉ ተመኘሁላችሁ። ሰላም